ዛሬ ግን ቤተሰብ ሳምሪ መስላችሁ ብዙዎቻችሁ ናችሁ የተሸወዳችሁት አይደለ? እኔም በነገራችሁ ላይ ሳምሪ ትመስላለች፣ ነገር ግን ጸጉሯ አጠራጥሮኛል እያልኳችሁ ነበረ። የዛሬው ጥል ያለች በዳቦ ነው። ሀይሚዬ ሌላ ሀገር ስለምትሄድ በሀይሚ ቦታ ሆኜ ቡራን ልንከባከበው እንዳይከፋው ለማድረግ ነው የመጣሁት አላለችም? ሳሩንዬ ከሀይሚ እኩል ሆነሽ የሀይሚን ቦታ ተክተሽ ለመንከባከብ አቺ መዘቅዘቅ መከርበት ካላመረሽ በስተቀር ማለት ነው። ያው ሁላችሁም ቪዲዮን አይታችሁታል ብዬ አስባለሁ። ከጠዋት ጀምሮ በጉጉት ስንጠብቅ ነበር። ግማሾቻችን ተወዛግበን ግማሽ ወይንም ከግማሽ በላይ የሚሆነው ደግሞ ሳምሪ ናት በማለት በእርግጥ እኮ አይፈረድብንም። ምክንያቱም ሳምሪ ሀይሚና እንደገና ሳሮን ቁመታቸው እኩል ነው ሶስቱም ማለት ነው። እና ከቡራ ጋር ደግሞ ፎቶ አነሳሳቸው ስናይ በብዛት ያው ሳምሪ ናትኝ እያልን ነበር። እኔ ግን ጸጉሩ አጠራጥሮኛል እያልኩ ነበር። በስተመጨረሻም ሳሮን ሆና ተገኝታለች። ሳሮን እንግዲህ የመጣችበትን ቪዲዮን እንዳያችሁት ሀይሚ ሌላ ገልቴ ስለሆነ በሀይሚ ቦታ ሆኜ እኔ ብሩኬን ልንከባከብህ እንዳይከፋህ ብዙ ነገሮችን ልክ እንደ ሀይሚ ባልሆንም ደሞም እኮ ለመሆን አምሮሻልና ልክ እንደ ሀይሚ ባልሆንም ከአንተ ጋር መሆን እፈልጋለሁ እስከምትመለስና ለሀይሚዬ እንደዚህ ብለን እንነግራትና ሀይሚዬ ላትመለስም ስለምትችል እናንተ አብረን እንቀጥላለን በሚል ነገር ነበርና ሀይሚን ተዋት ምናምን እያለች ነበር ቡራን ያስጨነቀችው ቤተሰቦቼ። እና ቡራ ግን ተገቢ መልስ ነው የሰጣትኝ። ማለት ምን ፈልገሽ ነው እንደዚህ ያልሽው? ሀይሚዬ ባትመጣ እንኳን እኔ አለችበት ድረስ እሄዳለሁ በማለት አሳፍሮ ነው የለቀቃትኝ። በእርግጥ ቤተሰብ አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ትዕግስትን ወይንም ደግሞ መረጋጋትን ተምሬያለሁ። ለምሳሌ ጠዋት ላይ በጣም ብዙ ሰው እንዴት ነው ቡራ ከሌላ ሴት ጋር ምናምን እያሉ አንዳንድ ልጆች ጓ እያሉ ነበረ። ታግሶ መቆየት እስከ መጨረሻ መከታተል ትልቅ ነገር እንደሆነ እኔ ተምሬበታለሁ። ለምን አሁን ይሄ የቡራ ጥፋት አይደለም። ያው ሳምሪ ናት በሚለው ነው እንጂ ረዘም ያለ ሴት ብትሆን የሆነ ስታይሏ ምናምን ወጣ ያለ ነገር ቢሆን ቡራን እርግጠኛ ነኝ ብዙዎቻችሁ እንደምትወርዱበት። ግን ይሄ የቡራ ጥፋት አይደለም። ሳምሪ ዛሬ ከስድብ ወይንም ደግሞ ብቻ ከመረቀጥ ድነሻል። እኔ በእርግጥ አልሳደብም፣ ግን አለቅሽም ነበር በአስተያየትም ቢሆን በሀይሚና ቡራ መካከል ገብተሽ ባገኘሽ። ግን ቤተሰቦቼ ይሄንን ነገር እንግዲህ ያቀናጀችው ሀይሚ ቅመሟ ሀይሚ ማን ይጠብቃል? አሁን ሀይሚ ዛሬ ሐዋሳና ቪዲዮ በነገራችን ላይ ትናንት ይመስለኛል የተሰራውኝና ትናንትና ነው የተሰራውኝ። ሳምሪን ሶሪ ቅርታ ሳሮንን ያመጣቻት ሀይሚዬ ናት። እሷም ደግሞ ቡራን በቃ ፈተናውን ያልፋል አያልፍም ወይንስ ደግሞ እኔ ሐዋሳ ሆኜ እሱ ከሌላ ሴት ጋር ወይንም ደግሞ ሌላ ነገር ያደርጋል አያደርግም የሚለውን ለማየት ነው ያመጣዋትኝ። ምንም ነገር እንዳትሉብኝ መልካም ልጅ ናት ብላ በመጀመሪያው አስተያየት ስለሰጠች ሀይሚዬ አልፌሻለሁኝ። እና እዚህ ጋር መናገር የምፈልገው ነገር ማለት ነው እንዳለ ኮሜንቱ ሳምሪ መስላል ነበር ምናምን ይላሉና ሀይሚዬን አደነኳትኝ፣ ወደድኳትኝ፣ ከምታስቡት በላይ ወዳታለሁኝ። ግን ደግሞ ቀን በቀን የምታረጋቸው ነገሮች የሆነ ሰርፕራይዝ ይሆኑብኛል፣ ያስደነግጡኛል። እና ሀይሚዬ ምንድን ያደረገችው እቺ ልጅ አመጣ ቡራን ልፈት ነው ወይንም ፈተናውን ያልፋል ሊወድቃል የሚለው ማየት ፈልጋለሁ ነው ያለችው አይደለም? እንደዛ አይደለም ቤተሰቦች። ሀይሚ አሁን እቺ ልጅ አመታ እንደዛ የሰራችሁ ዛሬ እንደምታውቁት ቡራ በጣም ቢዚ ነው፣ ቪዲዮ መስራት አይችልም። ገባችሁ አይደለ? የወንድሙ መልስ ነው ምናምን ቅልቅል ብቻ በጣም ቢዚ ነው፣ ስራ አለበት። ሀይሚ ደግሞ ወደ ሐዋሳ ልትሄድ ነው። ሐዋሳ ከመሄዷ በፊት ደግሞ ቪዲዮ ሰርታ ቻናሏ ላይ ለቃለች። ስለዚህ ምን አደረገች? በዚህ መንገድ ቡሩክን ልፈት ነው ወይንም ቡራን ልፈት ነው በሚል መንገድ ለብሩኬ ቪዲዮ ሰርታ አዘጋጅታ። እኔ እኮ በጠዋቱ ቪዲዮ ላይ ተናግሬያለሁ። ሀይሚ ስትሄድ ወይንም ደግሞ ሸኛ ቪዲዮ ትናንትና ስትሰራ እንደ እናት ሆነችብኝ። ማለት እናት ሰፍ ብላ ለልጇ እንደምትንከባከበው ፍላጎቱን እንደምታሟላለት እንደምታስብለት እናትና ፍቅረኛ ሚስት ይለያያል ቤተሰቦቼ። እና ምግብ ብላ ራስን ጠብቅ ምናምን እያለች ስትመክረው ማለት ነው። ወይኔ ሀይሚዬ በቃ ነገረ ስራዋ ሁሉ እንደ እናት ሆነብኝ እያልኩ ነበርና አያችሁ አይደል? የዚህን ያህል አርቃ ነው የምታስበው። ስለዚህ እኔ አሁን እዛ ከሄድኩኝ ቡራም ደግሞ ስራ ነው ቻናሉ ላይ አይለቀቅም ብላ አስባ ለራሷ አንድ ቪዲዮ ለቡራ አንድ ቪዲዮ ሰርታ ነው ትናንትና የሄደችው። የዚህን ያህል ደረጃ ማለት ነው። እና የዛሬ ቪዲዮ ሀይሚዬ ለቡራ በማሰብ ቻናሉ ላይ መለቀቅ አለበት ብላ ስላሰበች ብቻ ሳሮንን ይዛ መታለች ማለት ነው። ሳሮን በራስሽ መንገድ ቢሆን መተች ሀይሚን አርቃት አትሆንህም፣ እኔ እናንተ አብረን ቀጥል፣ እኔን በደቦ ቀኝ እያልሽ የነበረው በራስሽ መንገድ ቢሆን ያው አለቃልሽ። ግን በሀይሚ መንገድ ስለመጣሽ ተመችቶናል። ቡራም ደግሞ አላሳፈርም ከአንዳንድ ማለት ነው። በቃ አንቺና ሀይሚን አታወዳድሪ። የሀይሚ
የሀይሚን ስም አትጥሪ። እኔ የመጣሁት እዚህ ሀይሚ ጠርታኝ እንጂ አንቺን ብዬ አይደለም። ትግስቱንም ደግሞ አይቼበታለሁ። ቤተሰብ በጣም በትግስት እየጠብቃን ነበር። እኔ አሁን ለምሳሌ የሆነ ሰው መጥቶ የምወደውን ሰው እሱን ተይ ምንም የማላቀው ማለት ነው መጥቶ እሱን ተይውና እኔ እሻልሻለሁ ቢለኝ እኔ በጥፊ ሁላ ልለው እችላለሁ። ለምን አላቀውም። አንደኛ ደረጃ፣ ሁለተኛ ደረጃ ደግሞ ከማቀው ሰው ጋር ራሱን ሊያወዳድር አይችልም። በቃ በአጠቃላይ ማንም ሰው ከሌላ ሰው ጋር ራሱን ማወዳደር አይችልም። ሀይሚም የራሷ የሆነ ነገር አላት፣ ይችም ልጅ ደግሞ የራሷ የሆነ ነገር አላት። በራሷ መንገድ መቅረብ ከፈለገች ሰዎችን በእህትነት በወንድምነት አብሬሽ ሊሆን ይችላል ሁላ እያለት ነበር። በዛ መንገድ መቅረብ ከፈለገች መቅረብ ትችል ነበር። ግን የሀይሚን ቦታ ከአንዳንድ መታ ማለት ነው ሳያቃቀና የሀይሚን ቦታ ለመውሰድ ለመንጠቅ ያደረገችው አክት በጣም ነበር የሚያስደነግጠው። ቡራም ደግሞ ያን ነገር በትግስት ነው ያለፈው። ቤተሰቦች ትግስቱን አየሁበት። በጣም ተፈታትነዋል። በነገራችን ላይ ቆንጆ ሰይጣን ቆንጆዬ ሰይጣን ተዋይናትኝ ሳሩን ራሱ ማለት ነው እና ማለት አላስታወቀባትም ሁላ ማለት ነው ስታወራ። በቃ ሀይሚ ትቅርብህ፣ ሀይሚ እኮ ልትሄድ ነው፣ እዛም ደግሞ የሚፈጠረው አይታወቅም፣ ላትመለስም ትችላለች። በጣም ነበር ለማሳመን እየሞከረች የነበረችው። ቡራም ደግሞ እንዲህ ነው ሀይሚን እንዳትናገራት እያደረገ ነበር። ነገር ግን በስተመጨረሻ የሀይሚ ስራ ማን ጠረጠር ማን ገመት? አሁን ሀይሚ ይሄን ታደርጋለች ወይንም ደግሞ ሀይሚ ናት ያዘጋጀቻት ይችል ልጅ ብሎ ማን አሰበ? አንድ ሰው አላሰበም። ቤተሰብ አንድ ሰው ማለት ነው ሀይሚዬ ቡራ ምናልባት ሀይሚን ሊያስቀና ወይንም እኔ ራሱ እያልኩ ነበር ይቺ ልጅ ያመጣትኝ ሀይሚን ለማስቀናት ወይንም ሀይሚ የተናገረችውን ነገር ፕራንክ እያደረገበት እየሰራበት ነው ብዬ ነው ቪዲዮ የሰራሁትኝ መሰለ ብዬ ነው ቪዲዮ የሰራሁበት። ነገር ግን ሀይሚ ቀመሟ ናት ይሄን ነገር ያደረገችው። ለሌላ ጊዜ ሀይሚዬ ማለት ነው አንቺ የሆነ ሀገር ስትሄጂ ቪዲዮ መስራት ለቡራ ማሰበሽ እንዳለ ሆኖ አንዳንድ ሰዎች ደግሞ እንደዚህ መንገድ ስታመቻችላቸው ማለት ነው እሷ ናት ያስተዋወቀች ምናምን ኖርማል ነው ምናምን እያሉ ይሆን አለ አይደለም በስስ ጎናችሁ ወይንም ደግሞ በሆነ ክፍተት ለመግባት የሚሞክሩ ሰዎች ስላሉ አሳልፈሽ ሌላ ጊዜ አንቺ ሆና አገልት ሄጂ ስትይ ቡራን አሳልፈሽ አታስተዋውቂ። አው የዘመኑ ሰው አይታመንም። የምሬን ነው የምላችሁ። የዘመኑ ሴቶች አይታመኑም። ሻል ካለ ንጥቅ ማድረግ ይወዳሉ። በርግጥ ቡራቅ አይደለም ያችም መታለኔ ለኔ የምትለው ማለት ነው። የቃ አይደለም ግን ደግሞ አላ አይደለም እጭም የሆነ ሰው በመሀከላችሁ ሲገባ ለተወሰነ ሰዓት ለተወሰነ ጊዜ ክፍተት ሊፈጠር ይችላል እና እንደኔ ማለት ነው እናንተ አንድነታችሁ ኮንታክታችሁ በጣም ነው የሚያስደስተኝ። ስለዚህ ማንም ቢሆን ማንም እናንተ በርቀት ሆናችሁ ተራርቃችሁ የሆነ ሰንበዲ መጣችሁ በመሃል አታስገቡ በጭራሽ ማለት ነው። እና ይቺ ልጅ ምናልባት እኔ ዝም ብዬ ሳያቴ ጥሩ ነገር ትመስለኛለች። ግን ሌላም ጊዜ በእንደዚህ ሁኔታ ከገባችሁ ወይንም በእንደዚህ ሁኔታ መታ ቪዲዮ ከሰራች እኔ ያለቃትም በሀይሚ በኩል ስለመጣች ነው ዝም ያልኩት ማለት ብዙም ያላጠብኳት ማለት ነው። ደግሞ ሀይሚም ያው እንዳለችው ሰምታችኋል። ጓደኛዬ ወይንም የማቃት ሴት ናት፣ ጥሩ ሴት ናት፣ ምንም እንዳትሉብኝ ስላለች እኔ ምንም አልላትም። ለሌላ ጊዜ ሀይሚዬ ሌላ ሴት አመጥሽ በእንደዚህ መንገድ አታስተዋውቂ። ስራ ግን ስሩ፣ በደንብ ስሩ። ግን እናንተ ሁለታችሁም አንድ ላይ ባላችሁበት ወይንም አንድ ላይ ሆናችሁ ነው መስራት ያለባችሁ ብዬ ነው ማስበው። አሁን ሀይሚዬ ለ4 ቀን ወይንም ከዛ በላይ ሐዋሳ ናት፣ ቡራ ደግሞ ቡታጅራ ነው። ብቻ በአጠቃላይ እግዚአብሔር ባላችሁበት ይጠብቃችሁ። ግን የሀይሚን ረቂቅ ሀሳብ ያችሁት ቤተሰቦች ምን ያህል እንደምታስብ ለቡራ ምን ያህል እንደምትጨነቅ ኦ ማይ ጋድ እኔ በጣም አደነቅኳት፣ አስገረመችኝ። የሆነ እንዴት ብዬ ልንገራችሁ ቤተሰቦች እየምር ነው የምላችሁኝ። ማለት ጥሩን ነገር ተመልከቱ። ጥሩ ነገር ስትመለከቱ የሀይሚም የቡራም ስራዎች ማለት ራስ በራሳችሁ መተሳሰባችሁ በጣም ያስደንቃል። ለማንኛውም የኔ ውድ ፋሚሊ ወዳችኋለሁ እያልኩኝ ባባይ